ነሽ? ደህና ነን። ለካ አንቺም አዳባሪ አግኝተሽ ነው የጠፋሽው። እኔም ባልሆነ አዳባሪ አልከኝ እና አጋፋሪ ልበል። ለማንኛውም እኔ ልሂድ በቃ። ለወጣ ስል ነው የመጣችሁት? ቆይ ሲጀመር ቤቷ ማናሳየ ደግሞ እኛ ስንመጣ ነው እንደምትወጣው? ቅዱስ እኮ ነው የሄደችው። ልፈልግ እንጂ ምንም ነገር ማግኘት እችላለሁ። አዎ እሱንማ አስመሰከርክ። የልጅ ልጅ ለማየት በጉጉት ላይ ያሉት የናሆሜና ጥያቄ መራዊትን እያስጨነቃት ይገኛል። በተለይ ደግሞ መራዊት ሰውነቷ ለውጥ አለ፣ ወፍራለች፣ አርግዛለች እያለች ለናሆሜም ጠይቀው ነበረ። ልጄ ያረገዘች ትመስለኛለች፣ ይልቁንስ በጊዜ ውለዱ፣ እናንተ ግን እንደዛ አይነት ጥያቄ ለምን እንደምትሸሹ አላውቅም እያለች ነው። መራዊትንም እንደዚሁ ልጄ ነፍሰ ጡር የሆንሽ ይመስለኛል በማለት ታዲያ ለምንድን ነው ሁልጊዜ እውነታውን እየሸሸው የምኖረው? ከዚህ በኋላ ትክክለኛውን ነገር መናገር ይኖርብኛል በማለት መራዊትም ልትናገር አስባ ነበር። ነገር ግን ናሆሜ መጥቶ ሚስጥሩን ሳትነግራት ነገሩ ተቋርጧል። ሰናይትን ከትዳር ፍራቸዋ ለማውጣት አሁንም የነኪራ ቤተሰቦች ጥረት እያደረጉ ነው። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በጽናት ድራማ በክፍል 75 ተከስተናል። ቅዱስ ወደ ሰናይት ቤት አምርቶ ነበረ። በርማ አንኳኳ። ምን ልታደርግ መጣህ እያለችው ነው። ቅድም አወጣጥሽን ስላየው ለዛ ብዬ ነው ተከትዬሽ የመጣሁት። ታዲያ ምን ትሰራለህ አለችው። ከኔ ይልቅ እነ ጽናት ይሻሉሽ ከሆነ እነሱን ልጥራልሽ እያላት ነበር። አይ እንደዛ ከሆነ ግባ በማለት ወደ ውስጥም ታስገባዋለች። የልጅ ልጅ ለማየት የቸኮሉት የናሆሜ እናትም ሚስትህ የሰውነት ለውጥ አየውባት እያለችው ነው። እኔ በጣም ጥሩ የምንከባከባትና ፍቅር የምሰጣት ስለሆንኩ ነው። አይ እንደዛ ሳይሆን ቋጥራ እንዳይሆን። ናሆሜም ያለውን ነገር በግልጽ ባይናገርም ምሩ አንቺ እንዳሰብሻት አይደለም በማለት ለእናቱ ይመልስላታል። ልጅ በረከት ነው፣ ለምንድን ነው የምትሸሹት? እሺ በቃ ስንወልድ በረከት እንለዋለን በማለት ነገሩን ለማረሳሳት እየሞከረ ነበር ናሆሜ። እናትም እኔ በቁም ነገር እያወራው አንተ ቀለድክብኝ ወይ በማለት ተቆጥተው ይወጣሉ። ሰናይትም እንዴት ከወንዶች እየሸሸች ያለችበትን ጉዳይ ለቅዱስ እየነገረችው ነው። እህቷን የሰበራት ባሏ እንደነበርና ከዚህ በኋላም ሌሎች ሰዎች ብትቀርብ እንደዛ አይነት ክስተት እንደሚፈጠርባት አድርጋ እያሰበችው ነበር። ቅዱስም ይህንን ሀሳብ እንዴት መቀየር እንዳለባትና ሌሎችንም በአንድ በጅምላ ማየት እንደሌለባት እየመከራት ነበረ። ታዲያ ስለ ፍቅርም የተለያዩ ትንታኔዎች በሚነግራት ሰዓት የመጽሐፍ ፍልስፍና ነው እያለች ነበረ እየመለሰችለት። በመጨረሻም ይህን ያህል ስላወራው እጅግ በጣም ደስ ብሎኛል፣ ነገር ግን የነገርኩህን በሚስጥር ያዘልኝ በማለት ስለ እህቷ የነገረችውን ታሪክ ሚስጥር እንዲጠብቅላት አደራ አስጠነቀቀችው። ቅዱስም ስሞት መቃብር ላይ ይነበብልሻል፣ ከዛ ውጭ አታስቢ ብሏት ተሰናብቷት ይወጣል። የናሆሜ ጭንቀት በጣም ግራ ጋብቷታል። ምን ሆነ ነው እንደዛ እየጠራው እኮ አትሰማም? ደህና የነበራችሁ ልጆች ከመቼው ተቀያየራችሁ እያለች ነው። አይ ምንም የተፈጠረ ነገር የለም። ሰውነቷ ስለተፈጠረው ለውጥ እናቱ ወፈረች እያለችው እንደነበር እየነገራት ነበር። ለእኔም ብላኛለች አለችው። ያለችውን አልሰማሽ አይደል በማለት ከራሱ ጋር በሀሳብ እያወራ ነበር። ለምንድን ነው ሰናይት እዚህ ቤት የጠፋችው? ከሳሎን አንስቶ እስከ ኩሽና የሚሰማው ሳቋ አሁን ላይ ምንም ነገር የለም። ምን ሆና ነው እያለ ነው። ጭራሽ ሳቋም ናፈቀህ በማለት ኪራም እያሾፈበት ነበር። ፍቅር ፍቅር ሸተታችሁኝ አለ። እኔ እየነገርኩ ያለው ሌላ፣ አንተ ግን ቃል እየሰነጠክ ነው በማለት በቁጣ ቤቱን ትቶ ይወጣል። እየሮጠ ሰናይት ቤት ነበር የተገኘው። ሰናይትም እንዴት መጣህ? ምን ላድርግ? ሶፋው ጠለፋት፣ ጠረጴዛው ኮረኮማት፣ ብዙ ነገር እያልኩ ከማስብ መጥቼ ባይሽ ይሻላል። ስልክ እኮ መደወል ትችል ነበር አለችው። ሰናይትም ጽናት ስንት ጊዜ ሞከረችልሽ፣ አንቺ ግን አታንሽም። ማንኛውም ደህና ካዮሽ በቃ መመለስ ይኖርብኛል ሲላት ማደር ትችላለህ፣ ነገር ግን በጠዋቱ ልቅ ማለት አለብህ አለችው። እሺ ጠዋት ሌላ ሰው ማታ ሌላ ሰው ስለምትሆኝ አሁኑኑ ብሄድ ይሻለኛል። ሰናይትም ለራት የሚሆን ኢንዶሚ እየሰራች እንደሆነና ራቱን በልቶ መሄድ እንዳለበት እየገለገለችው ነበር። ክብሮም በጣም ነበር የሳቀባት። ኢንዶሚ እየሰራች ነው እንዴ? እራት እየሰራው ነው ብለሽ የምታወሪው በማለት ሰናይትም ለምን ትስቅብኛለህ አለችው። እረሱማ እንኳን ኢንዶሚ ኮሰረትስ ወጥ ገብቶ የለ በማለት አሁንም መሳለቁን ቀጥሎበታል። ክብሮምም በቃ አትቆጭ፣ እኔ ቆንጆ ምግብ ሰርቻ በላሻለሁ እያላት ነበር።
የናሆሜ እናት ወደ ቤታቸው መመለስ እንዳለባቸውና ናሆሜ እንዲሸኛቸው እየጠየቁ ነበር። ናሆሜም ወዲያውኑ ስልክ ተደውሎበት መጣው የስራ ስልክ ነው ብሎ ትቷቸው ሄዷል። ታዲያ እናትም ቁልፉን የወሰደው እንዴ እያሉ መኝታ ቤት ይሆናል አለቻቸው። ታዲያ እሱ እኮ ቀልብ የለውም ምናልባትም ወስዶት ይሆናል እያሉ ነበር። ኪራ ክብሮም እንደወጣ አለመመለሱ እጅግ በጣም እያሳሰበው ነበር። ለጽናትም ጠይቋታል። እኔ የት እንደሄደ አላወኩም፣ ግን ክብሮም ጠንቃቃና አስተዋይ ልጅ ነው፣ ስህተት እንደማይሰራ ተስፋ አድርጋለሁ አለችው። ሰው እኮ ነው እንዴት አይሳሳትም ማለት ይቻላል። ጽናትም ይህን ያህል ማሰብ መቻልህ አስደንቆኛል አለችው። ኪራም በፊት እኮ ስለ ክብሮም ማንነት በደንብ ሳላውቀው ሳለ ነው ያኔ የጠላሁት። አይ እንደዛ ሳይሆን እኔ ሊወስድብህ ስለሆነ ነው እንደዛ የጠላኸው እያለችው ነበር። እሱም እናንችን ሲቀማኝ እኔ ምን ማድረግ እችላለሁ አላት። አይ እኔማ አንተን ትቼ ትሄዳለሁ አለችው። ከዛም እንደሚወዳትና እንደምትወደው ፍቅራቸውንም ተገላለጹ። የኪራ አባት ለክብሮም በመደወል ስለ ኪራ ደህንነት ከጠየቁት በኋላ ወደ ስራ ተመለስ እያሉት ነው። እኔ በራሴ ፍቃድ ለቅቄ የተወኩትን አሁን ያስገቡኛል ማለት ነው እያለ ነው። ለማንኛውም በኋላ ደውላለሁ በማለት የኪራን አባት ከተሰናበተው በኋላ እርስዎ ለኪራ ይጨነቃሉ፣ እሷ አለሙን እየቀጨ ነው እያለ ነበር ብቻውን። ናሆሜ እናትም ቁልፉን ናሆሜ የት እንዳስቀመጠው ጠፍቶባቸዋል፣ ፍለጋ ላይ ናቸው። አሁንም አላገኘሽውም ወይ ማምዬ እያለች ነው መራዊት። ልጁ ቀልብ እንደሌለው ነግሬሻለሁ፣ ካልሆነ ወደ ገበያ ልሄድና እቃውን ገዛዝቼ ልጠብቅ እያሉ ነበረ። መራዊትም ብቻሽን ማትሸከሚ ማምዬ እያለቻት ነበር። ቅዱስ ወደ ሰናይት ቤት በመምጣት ካለሽበት አሁን አገገምሽ ሆይ እንዴት ሆንሽ እያላት ነው። ደህና ነኝ አለችው። ብዙ ጊዜ ህመማችን ደህና ነን እያልን እንደብቃለን እና ብትሆኝማ በዚህ ሰዓት ወደ ስራሽ ትመለሽ ነበረ። ነገር ግን አንቺ በድብርት ቤቱሽ ውስጥ ተደብቀሻል አላት። ሰናይትም የማያክሙትን ቁስል መነካካት ትርፎ ህመም ነው። ቅዱስም ለህመማችን እስካልተናገርን ድረስ መድኃኒት እንደማይገኝለትና የደረሰባትን ነገር በግልጽ መናገር እንዳለባት እየነገራት ናሆሜ እናትም ሰውነትሽ ሞላለ፣ እርግዝና እንዳይሆን ሄጅና ተመርመሪው፣ በዛ ላይ ድካም ድካም የምልሽም እሱ ሳይሆን አይቀርም እያሏት ነው። መራዊት በጣም ተጨናንቃለች። አንገቷን ደፍታም ለምን እውነታውን እሸሻለሁ፣ ከዚህ በኋላ መናገር ይኖርብኛል እያለች እኮ ናሆሜን ላለማጣት ብዬ የናሆሜን ደስታ እየነጠቅኩት ነው እያለች ከራሷ ጋር በሀሳብ ጭልጥ ብላለች። የናሆሜ እናት ልጅ እኮ ቀረ እያሉ ያናገሯት ነው። እሷ ግን ልትሰማቸው አልቻለችም። ከሀሳቧ ስትመለስ ማምዬ የምነግርሻለኝ ብላ እውነታውን ለመናገር ስታስብ ናሆሜ መጥቷል። ታዲያ የናሆሜ እናትም ወደ ገበያ ሊሄዱ ስለሆነ እንዲሸኛቸው ልጃቸውን እየጠየቁና መራዊትንም የነገርኩሽን አደራ በማለት አሁንም ስለ እርግዝናው እንድታስብበት ተናግረው ይሄዳሉ። እናትም ሰናይት ግን በሰላማዊ ሆንዴ ከተገናኘን እኮ ሰንበት በት ብለናል፣ በደህናው አይመስለኝም እያለች እየተጨናነቀች ነበረ። ቅዱስም ከሰው ቤት አልመጣም ብለሻል፣ ታዲያ ብቸኝነትሽን ሳይ እኔ መጣው እያላት ነው። አንተ ሰውዬ ያመሃል እንዴ አለችው። ቅዱስም ሰናይትን አሁን ካለችበት ስሜት እንድትወጣ እየመከራት ነበረ። ታዲያ ፈላስፋ ያደርግሃል በል እያለች እሷም እያሾፈች ነበር። መራዊት የናሆሜና ጥያቄ በጣም አስጨንቋታል። ወደ ጽናት በመምጣትም እየነገረቻት ነበረ። የናሆሜ እናት መታ ሰውነትሽ ወፍሯል፣ አርግዘሻል፣ ነፍሰ ጡር ነሽ እያለች ነው። እሱ ሀያት ለመሆን አሰፍስፈው እየጠበቁ ነው፣ እኔ ደግሞ ከህመሜ ጋር እየታገልኩ ነው እያለች እየነገረቻት ነበር። ጽናትም ይህን ነገር ፈልገሽ አላመጣሽው፣ ምን ማድረግ ይቻላል፣ አይዞሽ አትጨናነቂ እያለች እያጽናናቻት ነበረ። መራዊትም እንደ ኪራ ዋጋ እስከሚያስከፍለን ድረስ መጠበቅ የለብንም፣ እውነታውን በጊዜ መናገር አለብኝ ብዬ እያሰብኩ ነው አለቻት። እኮ እውነታውን ንገሪያቸው አለች ጽናትም። እኔማ እያልኩ ነበር፣ ናሆሜ ግን እስከ መቼ እንደሚጠብቅ አላውቅም አለች። ናሆሜም እንደዚሁ የእናቱ የልጅ ጥያቄ እያስጨንቀው እንደሆነ በቀልድ እየነገረው ነበረ። ከሌላም የወለድከው ካለ አስተዋውቀኝ እያለች ነው እያለ እየነገረው ነበር። ሰናይት ጠፍታቸው ስለሰነበተች ሁላቸውም ተሰብስበው ወደ ሰናይት ሄደዋል። ታዲያ ሲሄዱ ቅዱስን አግኝተውታል። አንቺም አዳባሪ አግኝተች ነው ወይ ለካ እንደዚህ የጠፋሽው እያለት ነው ኪራ። ቅዱስም እኔን ባልሆነ አዳባሪ እያለ ነበር። በመጨረሻም ካልሆነ ወደ ቤታችን እንመለስ እንዴ እየተባባሉ ሳለ ለምንድን ነው የምትመለሱት? ጽናት እስኪ ወደ ኩሽና እንሄድ ብለው ምግብ ለመስራት ወደ ኩሽና ሄደዋል። ታዲያ እነሱ ወደ ኩሽና በሚሄዱበት ሰዓት እንዴት ደፍረ መጣህ?
እሷስ እንዴት ከፈተችው እያሉ ሙድ እየያዙበትና እየቀለዱ ነበረ። እሱም በዚህ እኮ ሳልፍ ልያት ብዬ ነው አለ። እኛም እኮ ሲጀማምረን እንደዚህ ነበር ያደረገን እያሉት ነበር። እንግዲህ የዛሬው ጽናት ድራማ የተጠናቀቀው። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ።